ሰላም እንዴት ናችሁ? ቲጂ ነኝ። ከዚህ በኋላ ራሴን ማስተዋወቅ ያለብኝ አይመስለኝም። ምክንያቱም በአገር ደረጃ ቪዲዮዎቼ ብዙ ሰው ጋር ደርሰዋል። እኔ ቲክቶክ ላይ መስሎኝ ነበር፣ ፌስቡክም ላይ መስሎኝ ነበር። ለካ ፕላትፎርም ሁሉ አልቀረም። ሰው ከዚህ በኋላ ራሴን ማስተዋወቅ ያለብኝ አልመሰለኝም። ኤኒዌይ ቲጂ ይባላለሁ። ከጊዜ በኋላ ራሴን ኮንዘርቫቲቭ ብዬ ወይም ደግሞ የቀድሞ አይነት ባህል ወግ ምናምን ኮንዘርቫቲቭ አይዲያዎችን ወይም ደግሞ ይሄ ነባር ሀሳቦችን ቀድሜ ያራምድ ነበር፣ ግን የቱ ጋር እንደነበርኩ አላውቅም። ራሴን እንደዛ ብዬ ሰይም ያለው ለአንዳንዶቻችሁ የማወራው ነገር ላይመቻችሁ ይችላል። ግዴታ ሊመቻችሁ አይጠበቅባችሁም። እዚህ ጋም እንደሚታወቀው ዩቲዩብ ዲሲዥን ፖይንት ስላለው እያንዳንዳችሁ የሚጠቅማችሁና የሚሆናችሁ መምረጥ ትችላላችሁ። በሰሞኑ ማዕበል እንዴት አርጓት ይሆን ብላችሁ ሀሳብ የገባችሁ ሰዎች ምንም አላረገኝም አልላችሁ። ብዙ ስሜቶች ተሰምተውኛል። ግን ከተሰሙኝ ስሜቶች ሁሉ አልፌ ስትሬንግዝን አድርጌ ራሴን እንድቆም ያደረገኝ ምክንያት ያው ኦፍኮርስ በስጋ ለባሽ አልታመንም። መታመኝ የሆነ እግዚአብሔር አለ። ክራውድም ጋር አንድም ቀን ራሴን አይደንቲፋይ አድርጌ አላቅም። ከዛ ባለፈ ግን ሂሊንግ ኢዝ ዘ ቤስት ቲንግ። ፐርሰናላይዝ እንዳላረግ የሆነ አታክ እንደተደረግኩ እንዳይሰማኝ የአንዳንዱ ነገር ከራሴ ጋር እንዳላያይዝ ያደረገኝ ራሴ ላይ መስራቴ ነው እንጂ በአገር ደረጃ በሚመስል ሁኔታ ተቃውሞ ሲደርስ ብዙ ሰው ብዙ ነገር ራሱ ላይ ማድረግ ሊያስብ ይችላል። እኔ ግን እርግጠኛ መሆኑና ያስተናገድኳቸው ጥቂት ስሜቶች አሉ። ስሜቶቹን ስም ከመስጠት አንጻር ሶስት ስሜቶች ተሰምተውኛል። የመጀመሪያው ሀዘን የተሰማኝ፣ ሁለተኛው ንዴት ተሰምቶኛል፣ ሌላው ቁጭት ተሰምቶኛል። በሁለት ምክንያት አዘንኩኝ። የመጀመሪያው ይሄ ሁሉ ሰው ለካ አባት የለውም። በጣም አዘንኩ። ለካ ፋዘርለስነስ ሩቅ ይመስለኝ ነበር። ለካ አይደለም። አብዛኞቻችን አባቶች የሉንም ለካ። በጣም አዘንኩ። ሁለተኛ ያዘንኩበት ምክንያት በጣም ምቆምለት የነበረው ዲቫይን ኦርደር እንደሆነ ያመንኩት ፓትሪያርኪ ለካ የለም። ለካ ፓትሪያርኪ ተጥሏል። ለካ ፓትሪያርኪ የአባወራዊ ስርዓት ዲቫይን ኦርደርን ማሳያ የሆኑ የአባወራዊ ስርዓት ለካ የለም። አዘንኩ፣ በእውነት አዘንኩ። እና በዚህ አጋጣሚ መናገር የምፈልገው ልጆቻችሁ ህይወት ላይ መሆን ያልቻላችሁ አባቶች ዲስፓይት ኤኒ ሰርከምስታንስስ ምንም አይነት ምክንያት ሊኖራችሁ ይችላል። የምትወዱኝ ከሆናችሁ የምትሰሙኝ ከሆናችሁ ባካችሁ ወደ ልጆቻችሁ ህይወት ተመለሱ። ልጆቻችሁ ሲያድጉ አይ እማዬ እኮ ዲስአፖይንት አድርጋው ነው ከህይወታችን የወጣው አይሉ። በጀግና እናት ነው ያደግነው ነው የሚሏችሁ። አይ ተጣልተው ነው አለመግባባት ነው እኮ አይሉ። የእናንተ ይፈርት በዜሮ ነው የሚጣፋው። ምንም አድርጎ ምንም። ስለዚህ በተቻላችሁ አቅም ልጆቻችሁ ህይወት ላይ ተመለሱ። በተቻላችሁ አቅም። አዎ አንዳንድ እናቶች ሬጅ ስላለባቸው ብስጭት ስላለባቸው ዲስአፖይንት ሊያደርጓችሁ ይችላሉ። ግን እሱ አይደለም ዋናው ዓላማ። አባትነት is a representation of God። ወደዳችሁም ጠላችሁም አባትነት የእግዚአብሔር ማንነት ማሳያ ነው። it's God's image። ይሄ ኢሜጅ እንደምንም ተብሎ እየተገፋ እየተጣለ መሆኑ ሲገባኝ በጣም ነው የቆጨኝ። በጣም ነው የቆጨኝ። ጉግል ላይ ፓትሪያርኪ ብላችሁ ሰርች አድርጉ። አንድም ጤናማ ኢሜጅ አታገኙም። ምዕራባውያን ወገባቸውን ይዘው ሽንጣቸውን ገትረው አቮይድ ሊያደርጉት የሚፈልጉት ነገር ፓትሪያርኪ ነው፣ አባወራዊ ስርዓት ነው። ምክንያቱም አባወራዊ ስርዓት is a divine order። የሃይማኖት ቤት ልረግጥ አይደለም። ይህችን ልበላችሁ። ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት ተጸንሶ ከማርያም ጋር ብቻውን መኖር ይችል ነበር። እግዚአብሔር ግን ከራሱ ሀሳብ ጋር ከራሱ ኦርደር ጋር ኮንትራዲክት ስለማያደርግ በስጋ አባት ሊሆነው የሚችለውን ሰው አስቀምጠለት። እግዚአብሔር ከራሱ ሀሳብ ጋር ኮንትራዲክት አያደርግም። እና ፓትሪያርኪ እንዴት እንደተጠላ እንዴት እንደተወገደና እንደተወገዘ
በጣም ማሳያ ስለሆነብኝ በጣም ቆጭቶኛል። ስለ ፓትሪያርኪ ሰሞኑን ረዘም ያለ ቪዲዮ ሰራለሁ፣ ትጠብቁኛላችሁ ብዬ ተስፋ አደርጋለሁ። ሌላ የተሰማኝ ስሜት ንዴት ነው። ንዴቱ ለምን ካላችሁኝ የሰው ድፍረት ገረመኝ፣ በጣም ገረመኝ። ከቀናት በፊት ነው አንዳንድ ፌስቡክ ላይ ምናምን ፕሬስ ስደረግ ነበር መሰለኝ። ከዛ በኋላ ከቀናትም በኋላ ደግሞ በዚህ ልክ ነበረ ስንጓጠጥ የነበረው። በጣም የተናደድኩት ለምንድን ነው ሰው እንዴት በዚህ ያለው ድፍረት ሙሉን ቪዲዮ አይቼዋለሁ ብሎ የ7 ደቂቃ መነባነብ የ5 ደቂቃ ዲስክሌመር ብዙ ሀሳቦች እንዴት ይናገራል? አናደደኝ። እና የሚገርመው ደግሞ ትንሽ ተምረዋል፣ ትንሽ ፊደል ቆጥረዋል የምንላቸው ነገሩ ትንሽ ነው የቆጠሩት ፎርሹር የምንላቸው ሰዎች ናቸው ደግሞ እንደዚህ በጣም በድፍረት ሲናገሩ የነበረው። ኢግኖራንስ ኢዝ ዘ ቤስት ቲንግ ባይ ዘ ዌይ ዛትስ ዋን ቲንግ አይ አንደርስታንድ። ሞቡ እስከተከተላችሁ ድረስ ኢግኖራንስ ኢዝ ዘ ቤስት ቲንግ። ሌላ የተሰማኝ ደግሞ ቁጭት ነው። ቁጭቱ ምንድን ነው መሰላችሁ? ብዙ ጊዜ እንትና ይሄ በጣም የተንኮል ልብ እንደሌለኝ ገባኝ። ሰው እነሱም አላማቸው እንዲህ ነው ምናምን ሲል ምናምን የምላቸው ነገሮች አሉ። እንደዛ እንኳን አያስቡ የምላቸው ሰዎች ለካ በትክክልም ተንኮለኛ እንደሆኑና መርዛማ እንደሆኑ አንዳንድ ሰዎችን አየውና አናደደኝ፣ ቆጨኝ። አይ ሹድ ሃቭ ኖውን የሚል ነገር በጣም ውስጤ ነበረ። የመጨረሻ ሀሳብ ለታናሽ እህቶቼ ነው። አንዲት ሴት ልጅ ፓትሪያርኪን እየጠላች አባወራዊ ስርዓትን እየተጸየፈች ሴቶች በአባቶቻቸው እቅፍ እንዳይሆኑ እየተጸየፈች ለአንቺ መብት ልትሟገትልሽ አትችልም። ለመብትሽ ስትቆረቆርልሽ የዛችን ሴት ልጅ ባክግራውንድ ቼክ እንድታደርግ ይፈልጋል። አብዛኛውን ለሴቶች ልጆች መብት የሚቆረቆሩ ሴቶች በልጅነታቸው ያልወደዱት የጠሉት ልጆች ስለሆኑ ሊበቀሉ ያልቻሉት አባቶቻቸውን ዛሬ ላይ አንቺን ወንድ እንድትጠይ፣ ወንድ እንድትፈሪ፣ ትዳር እንዲያስጠላሽ፣ እናትነት እንዲያስጠላሽ በማድረግ አባቶቻቸውን እየተበቀሉ እንደሆነ ላስታውስሽ ይፈልጋሉ። የአንዳንድ ሴቶች ለሴቶች መብት ሙግት መቆም በትክክል የሴቶችን መብት ለመሞገት ሳይሆን የሴቶችን መብት ለማስጠበቅ ሳይሆን ሊበቀሏቸው ያልቻሏቸውን አባቶቻቸውን አንቺን አመፀኛ በማድረግ አንቺን ትዕቢተኛ በማድረግ ወንዶችን መበቀል ነው። የአብዛኛው የነፃነት የሴቶች መብት ተሟጋቾች አባቶቻቸው ጋር ችግር አለባቸው። አባቶቻቸው ጋር በቀል አለባቸው። ስለ እያንዳንዱ ሰው ስታነሺ፣ ስለ እያንዳንዱ ሰው ስታስቢ ከአባቶቻቸው ጋር ምን አይነት ግንኙነት ነበራቸው የሚለውን ነገር እንድታስታውሽ ይፈልጋሉ። አብዛኛው ሴቶች የሴትን መብት እንጠብቃለን በሚል ውስጥ እየተበቀሉ ያሉት የአባቶቻቸውን ማንነት ነው። እየተበቀሉ ያሉት አባቶቻቸውን ነው። This is why we need healing። ምንጩ ጤናማ ካልሆነ ምንም ነገር ለጤናማ ነገር አትጠቀሙም። በትክክል የምታዝንልሽ ሴት ሬቤሊየስ አታረግሽም፣ አመፀኛ አታረግሽም። አመፅ አይጠቅምሽማ፣ ህይወትሽን ሳቦታጅ ያደርጋል። ኦኬ ወደ ዛሬ ጉዳይ ልመለስ። እባካችሁ ይህንን ቪዲዮ እንድታዩልኝ ይፈልጋለሁ። ከቻላችሁ ፍቺ አፋፍ ላይ ላሉ ሰዎች ይህንን ቪዲዮ አድርሱልኝ። ነገራችን ላይ በሴት ልጅ ህይወት በጣም ከባዱ እድሜ ብዬ እኔ ኮንክሉድ ያደረኩት የትኛው እንደሆነ ታውቃላችሁ? ከ25 እስከ 30ዎቹ ያለው በጣም ለእኔ አስቀያሚ እድሜ ነው። ለምን እንደሆነ ታውቃላችሁ? ኳርተር ኤጅ ክራይሲስ ይባላል። ዲሲዥናችሁን ኢቫሉዌት የምታደርጉበት አማይ ራይት አማይ ሮንግ፣ ምን እያደረኩ ነው፣ እዚህ ጋር ደርሳለሁ ብዬ እኮ አልደረስኩም፣ ለምንድን ነው እንዲህ መሆነው ምናምን ብላችሁ ብዙ የህይወት ጥያቄ የምታነሱበት እድሜ ነው። ብዙ የህይወት ጥያቄ በምታነሱበት እድሜ ደግሞ ዲሳቲስፋክሽኑን መልሶ መላልሶ ነው የሚነግራችሁ። ይህን እኮ አቺቭ አላረግሽም፣ እዚህ ጋር እኮ አልደረስሽም፣ እንዲህ እኮ አላረግሽም የሚላችሁ ነገር አለ። በይበልጥ ደግሞ ኮምፓሪዥን ባለበት ዓለም ላይ ማለት ነው። እና እዚህ እድሜ ላይ ሆናችሁ በጣም ከባድ የህይወታችሁን ውሳኔ ለመወሰን እየሞከራችሁ ያላችሁ ሴቶች እባካችሁ አትሊስት 30 ግቡ።
30 ግቡና ውሳኔያችሁን ከዛም በኋላ አሜንድ ታደርጋላችሁ። ልክ ነኝ ወይስ አይደለሁም የሚለው። ምክንያቱም እድሜው በራሱ የሚያመጣው ጫና አለ። ሆነስትሊ ሶ ዛሬ ፍቺን መፋታት አለብኝ ብለሽ የምታስቢ ከሆንሽ እና አይ እኔ ከዚህ በኋላ ከዚህ ሰውዬ ጋር አልቀጥልም ብለሽ የምታስቢ ከሆንሽ እስቲ እነዚህን ሀሳቦች ሼር ላድርግሽ። የሆነ ጊዜ ላይ ቲክቶክ ትሬንድ ነበረ፣ ዲቮርስ ግሎ ምናምን የሚል ትሬንድ ነበር ሌላኛው ዓለም ላይ። ሶ when I am with him and when I am without him የሚሉ ትሬንዶች ነበሩ እና በጣም ብዙ ጊዜ ሴቶች ከተፋቱ በኋላ ግሎ እንደሚያደርጉ፣ ሴቶች ብቻቸውን ከሆኑ በኋላ እንደሚያምርባቸው፣ ሰክሲድ እንደሚያደርጉ በጣም መልሰን መላልሰን አይተናል። በየሶሻል ሚዲያው እየተነገረንም ቆይተናል። አሁን ፍቺ አፋፍ ላይ ያላችሁ ሴቶች፣ በትክክል ትዳሩን ሰርቭ እያደረጋችሁ ያልሆናችሁ ሴቶች ሶሻል ሚዲያ እየተጠቀማችሁ ከሆነ እውነትም ትዳሩም አይጠቅማችሁም። ምክንያቱም ሶሻል ሚዲያ ያለባችሁን ብስጭት ያላችሁን አግሬሽን ያበዛላችኋል እንጂ አይቀንስላችሁም። ስለዚህ ዛሬ ልትፋቱ የወሰናችሁ ሴቶች ሰከንድ ቶት እንድትወስዱ እፈልጋለሁ። አዎ ሰውየው ግድ አይለውም፣ አዎ ስለ እኔ አያስብም፣ ስለ ትዳሩ አያስብም፣ ስለ ልጆቹ አያስብም፣ እሱ ግድ የለውም፣ እሱን ምናምን የምንላቸው ነገሮች አሉ። ግን ዛሬ እንድታስተው የምፈልጋቸውን የተወሰኑ ነጥቦች ልንገርሽ። ምርጫው ያንቺ ነው፣ ግን ኦልተርኔቲቭ ልስጥሽ ብዬ ነው፣ ሌላ አማራጭ ልስጥሽ ብዬ ነው። በነገራችን ላይ ይሄን የማወራውን ሀሳብ አቢዩዝ ባለበት ቤት ውስጥ ይሄ ሀሳብ አይሰራም። ኦኬ ኤክሰፕሽናሊ እንደዚ አይነት ሁኔታ ውስጥ ያለሽ ሴት ካለሽ ይሄ አንቺን አይመለከትም። ሶ ላይክ አይ ሰድ ብዙ ሴቶች በይበልጥም ደግሞ አንድ ፖድካስት ላይ እንደለመዳችሁ በጣም ሰክሲድ ያደርጋሉ ፋይናንሻል ላይ። ከዛ በኋላ ሲባል አሁን ሲንግል ማምነኝ፣ አሁን ሲንግል ማምነኝ፣ አሁን ልጄን ብቻዬን ነው ማሳድገው ምናምን ይባላል እና ስታዩዋቸውም ከላይ እምር ብሎባቸው ቆንጆ ሆነው ሰክሲድ አድርገው ነው የምታዩዋቸው። ፎር ሎንግስት ደግሞ ዲሲቭ የተደረግነው ነገር ምንድን ነው? ከወንዶቹ ስንለይ ወይም ስንፈታቸው ያምርብናል፣ በጣም የተሻለ ህይወት እንኖራለን የሚለው ነገር ተስሎብናል። ሶሻል ሚዲያም ጎበዝ ነው እንደዚህ አይነት ነገርን ሲሰራ። ኦኬ ሶ ዲቮርስ ግሎም አየሽ፣ ሲንግል ማም ሆኜም ሰክሲድ አደረኩኝ አየሽ፣ ፋይናንሽሊ ሰፖርት ብቻዬን ሆኜ ይሄው ተወጣሁትም አየሽ። ዛሬ ግን ሌላ ኦፕሽን ልስጥሽ። በመጀመሪያ ደረጃ ልንጋባበት የመጣንበት ዓላማ ለደስታ እንዳልሆነ ከዚህ በፊትም ነግሬያችኋለሁ። ትዳር ደስታን አይሰጥም ብያችኋለሁ። ከዚህ በፊትም ደስ እንዲለን አይደለም የምንጋባው። ትዳር ውስጥ የምንገባባቸው ሌሎች ብዙ ምክንያቶች አሉ። ውስጣችን ደስታ ሳይኖረን ትዳር ውስጥ ከገባን ትዳር ለብቻው ደስታ የሚሰጥ አይደለም። ምክንያቱም ትዳር ሬስፖንሲቢሊቲ ነው፣ ኃላፊነት ነው፣ ኮሚትመንት ነው፣ ዋጋ መክፈል ነው ነው። ስለዚህ አንዳንዶቻችን ብቻችንን ከመሆን ኮስት ሼር ለማድረግ ቤተሰቦቻችን ሲያበሳጩን ከነሱ ጋር ከመሟገት ብለን ወይም ደግሞ ጓደኞቻችን ስላገቡ ወይ ትሬንድ ስለሆነ ለማግባት ያሰብን ሰዎች ፎር ሹር ትዳር ውስጥ ለመግባት የያዝናቸው ሪዝኖች ጤናማ አይደሉም። ስለዚህ ትዳሩ ሰክሲድ ላያደርግ ይችላል። ኢን ኤኒ ዌይ ሰክሲድ አረገም አላረገም፣ ግን እኛ እንደ ሴት ልንሰራው የሚገባው ነገር ምንድን ነው? ኦኬ ሶ ላይክ አይ ሰድ አሁን ላይ ሶሻል ሚዲያው ኢቭን ማህበረሰቡ ግራጁዋሊ አክሴፕት እያደረገው የመጣው ነገር በቃ ኢፍ ኢትስ ናት ሰርቪንግ ዩ፣ ደስታን ካልሰጠሽ በቃ ምን ያደርጋል፣ ህይወትሽን ዋጋ የሚያስከፍልሽ ከሆነ ምን ያደርጋል የሚል በጣም ብዙ ቫይብ ባለበት ውሳኔሽ አሁን የምትሄጅበት መንገድ ላይሆን አይችልም። ባኪነ ዴይስ ድሮ ማለት ነው ፍቺ እንደ ምርጫ ስለማይሰጥ ወይም እንደ ምርጫ ስለማይታይ ጓደኞችም ቢሆኑ ዘመድ አዝማድም ቢሆን መፍትሄ ነው የሚፈልገው። የታባቱ ፍቺው አይሉ መፍትሄ ነው የሚፈልጉት። አሁን ግን ልክ ዲስአፖይንትመንት ሲመጣ አምና ሃፒ ደስተኛ አይደለም ሲ የታባቱ ፍቺው ዋናው ደስታሽ ነው የሚል ሲናሪዮ ባለበት ዲቮርስ እንደ ኦፕሽን በተቀመጠበት እኔ ሌላ ኦልተርኔቲቭ ልስጥሽ። ምክንያቱም ፍቺ መፍትሄ ሆኖ አያውቅም። ትዳር ማለት ኪዳን ነው አይደል? ኪዳን ገብተሻል አይደል? የትኛውም ቤተክርስቲያንም ጋር ሄዳችሁ ተማማሉ፣ በስነስርዓት በቤተክርስቲያንም ተጋቡ፣ በወረዳም ተጋቡ፣ በየትኛውም ተጋቡ፣ ኪዳን ገብታችኋል። አንድ ሰው ሲናገር ሰማው፣ የሆነ ወረቀት በግሉ ቢጣበቅ እና ወረቀቱን ብንለየው በቃ በደንብ አድርጎ አንዱ ከአንዱ ቦታውን ይዞ አይደለም የሚለየው። አንደኛው ፓርት እዚህ ጋር አንደኛው ፓርት እዚህ ጋር ነው የሚሆነው እና
ትዳር ፍቺን ስታስቢ መቦጨቅ እንዳለ ልታስቢ ይገባል። የሆነ ፓርትሽን ይዞ እንደሚሄድ ልታስቢ ይገባል። የሆነ ክፍተት፣ የሆነ ጉድለት፣ ምንም ነገር ስኬት፣ ሀብት፣ የትኛውም ነገር የማይሞላው ጎዶሎ በህይወትሽ ላይ እንደሚያመጣ ልትረጁ ይገባል። ስለዚህ ኪዳንን ስታፈርሺ፣ ኪዳንን ስትተይ በደንብ ልታስቢበት ይገባል። አዎ የማይመች ሲናሪዮ ነው ያለው። አንዳንድ ነገሮች በጣም ሊጎረብጡ ይችላሉ። ግን የትዳር ዓላማ ምቾት ብቻ አይደለም፣ ምቾት ብቻ አይደለም። ስለዚህ ኮቨነንት ስለሆነ ኪዳን ስለሆነ ዲታችመንት ሲፈጠር፣ መለያየት ሲፈጠር በጣም ዋጋ ያስከፍልሻል። ብዙ ሰው ሰክሰስፉል ሆኖ አምሮበት ተኳኩሎ ምናምን ሲወጣ ማታ ላይ ያሳለፈውን ሰፈሪንግ አያሳይሽም። አሁን ላይ ደግሞ ሚዝሪ ላፕስ ካምፕኒ ነው አይደለም? በቃ አንድ ሴት ከተፈታች ወይ አንድ ሰው የሆነ ነገር ከሆነች በቃ አዝላ መዞር ነው የምትፈልገው። ሌላውን ምን በወጣ ዊር ፋይን የሚለውን ቫይብ መስጠት ይፈልጋሉ። ስለዚህ አንቺም በዛ ልትታለይ ትችላለች። ኮቨነንት ስታፈርሽ ራሱ ቀላል ነገር አይደለም። ዲታችመንቱ መለያየቱ ቀላል ነገር አያመጣም ሆነስትሊ። ስለዚህ የምትፋችበት ቫሊድ ሪዝን ቢኖርሽ እንኳን ሌላ መፍትሄ ፈልጊ። ሌላ መፍትሄ ከመፍትሄዎቹ አንዱ ዲታችመንት። እቺ አሁን ላይ ያለው ሲስተም፣ አሁን ላይ በየሶሻል ሚዲያው ሴት ሁሉ የሚያወራው ስለ ዲታችመንት ነው። ዲታችመንት ማለት ምን ማለት ነው? ከሰውየው ጋር ኢሞሽናሊ ያለሽን ቁርኝት እንግዲህ ማላቀቅ መሰለኝ እንግዲህ እነሱ እንደሚሉት። ግን ዋን ቲንግ አይ ካን ቴል፣ ድሮ አያቶቻችን ከባሎቻቸው ጋር ቁርኝታቸው እንደኛ ሙጭጭ ያለ አይደለም። ለሁሉ ነገር ባሎቻቸውን አይፈልጉም። እኛ ግን ከኮምፒቲሽን በኋላ የመጣን ሴቶች ከወንዶች ጋር ያለ ልክ አታችመንት አለ። የራሳችን የምንለው ነገር እንኳን የለንም። ኢንተርምስ ኦፍ ምንም አይነት የራሳችን የምንለው ነገር የለም። ሁሉ ነገር እሱ ኢንቮልቭ እንዲያደርግበት እንፈልጋለን። ይሄን ነገር አያቶቻችን ጋር አታዩት። ስለዚህ ምንድን ነው የራስሽ የምትይው አይነት ነገር ማስተካከል አለብሽ። ወደድሽም ጠላሽም የራስሽ የምትይው ለምሳሌ ጊዜ 24 ሰዓት ከሱ ጋር ማውራት አይጠበቅብሽም። አንዳንድ ጊዜ በጣም ክሊንጊ ከመሆናችን የተነሳ ናውንደን እንደዋወላለን። የሆነ ነገር እንዲያዋራ እንፈልጋለን። ዝም ካለ ካኮረፈ፣ ወይ የሆነ ነገር ስራ ተናዶ ከመጣ ሁሌ ፐርሰናላይዝ እናደርጋለን። የሆነ ነገር እናደርጋለን። ሰማይ ይገለባበጥብናል። ኢሞሽናሊ በጣም ስለተጣበቅንባቸው፣ ይህንን አንክድም መቼም፣ ስለተጣበቅንባቸው ማሰብ የሚገባን ነገር ትንሽ ማላላት ነው። ወይም ደግሞ ለራሳችን የሚገባንን ታይም ሰጥተን በራሳችንም ዙሪያ መሆን አንዳንዴ ጥሩ ነው። ኦኬ፣ ይሄን በሌላ ጊዜ ይመጣበታለሁ። ስለዚህ ኮቨነንት ስለሆነ ኪዳን ስለሆነ ስትለያይ ብዙ ነገርሽን ነው ቦጭቆ የሚወጣው። አልቢ ፋይን ችግር የለውም ልትይ ትችያለሽ። ቀላል አይደለም። ማንም ውስጡ ያለውን ነገር ላይነግርሽ ይችላል። በጣም ብዙ ሎንሊነሶች አሉ፣ ብቸኝነቶች አሉ። አታችመንቱ ራሱ ቀላል አይደለም። ከአንድ ሰው ጋር 1 ዓመት መኖር በራሱ ሪሌሽንሽፕ ራሱ ያማል አይደለም? በትዳር አንድ ቤት ውስጥ መኖር። አዎ ትቆሳሰላላችሁ። ኢትስ ፓርት ኦፍ ሜሬጅ እስክታድጉ ድረስ መናደድ፣ መቆሳሰል ምናምን አለ እስኪታደግ ድረስ፣ ማቹር እስኪደረግ ድረስ በሪሌሽንሽፑ ላይ ማለት ነው። ግን ደግሞ ያ መቆሳሰልም ቢኖር ቀላል ነገር አይደለም። ይሄን ነገር መስማት ከፈልጋችሁ ዲቮርስ አድርገው ዲቮርሳቸውን ሪግሬት ከሚያደርጉ ሴቶች ስሙ። ኦኬ። ሁለተኛ በጣም እንድታስብ የሚፈልገው ነው፣ ብዙ ጊዜ ሃርድሺፕ ሲፈጠር፣ ችግሮች ሲፈጠሩ አብሶ እኛ ሴቶች ለምዶብን እንፋታ፣ እንለያይ ምናምን የምትላትን ቃል እንጠቀማታለን። ለምን መሰላችሁ? ትዳር ውስጥ ሃርድሺፕ ያለ አይመስለንም። ብዙዎቻችን ብዙ ነገሮች ላይ አባቶች ስለሌሉ ከት በማድረግ ነው የምናምነው። ኢንዱራንስ የለንም፣ ነገሮችን የመቋቋም አቅም የለንም። ወይም ብንቋቋም ራሱ በሌላ ሳይድ ነው የምንቋቋሙ። ጤናማ ያልሆነ መቋቋም ላይ ነን ያለ ነው እና ልክ የሆነ ነገር ሲፈጠር መለያየት፣ ከት ማድረግ፣ ማፍረስ ነው የምንፈልገው። አባት የሌላት ሴት ማሳያ ይሄ። በቃ እንለያይ፣ በቃ እንፋታ፣ ይሄ ትዳር እየጠቀመኝ አይደለም፣ በቃ አልፈልግም የምንላቸው ነገሮች አሉ። የኔ ቆንጆ ሃርድሺፕ ማንነትን ነው የሚሰራው። ከባድ ሞመንት ባህሪን ነው የሚሰራው። በአንዳንድ የመከራ ነገሮች የመከራ ጊዜያት ባናልፍ፣ በአንዳንድ ጉዳት ውስጥ የሚከቱን ነገሮች ውስጥ ባናልፍ
ይህን ማንነት አናመጣም፣ አንጠነክር። አንዳንድ ጊዜ እንደው ሆም ብለው ሃርድሺፕ ውስጥ የከተቱን እስኪመስል ድረስ በዛ ነገር ውስጥ ማለፋችን የሆነ ቆንጆ ፐርሰናሊቲ ይሰጣል። ብዙ ባለፍኩበት መንገድ አልጸጸትም፣ በጣም ደስተኛ ነኝ። ምንም አይነት መንገድ ምንም ይሁን ምንም። ዛሬ ያለችዋ ትዕግስት የመጣችው በሃርድሺፕ አልፋ ነው። ያለፍንባቸው ሃርድሺፖች ሁሉ ለሰን ይሰጡናል፣ ሬዚሊየንት ያደርጉናል፣ ጎበዞች ያደርጉናል፣ ታጋሾች ያደርጉናል። እና ሃርድሺፕ በመጣ ቁጥር ማምለጥን የምታስቢ ከሆነ አታድጉም። ትዳሩ አይሰራም፣ ትዳሩ አይጸናም። እሺ ብዙ ጊዜ ታያላችሁ ትልልቅ ሰዎች እናትና አባት አብረው ረሽም ዓመት የኖሩ እናትና አባት ሽበታም ሆነው ምናምን ልጆች የልጅ ምናምን አይተው እነሱ ይሄን ሁሉ እንዱር ያደረጉት ይሄን ሁሉ ጊዜ የቆዩት ሃርድሺፕ በሪሌሽንሽፓቸው ስላልነበር አይደለም፣ በትዳራቸው ስላልነበር አይደለም። they chose to stay። ሃርድሺፕም ቢኖር ለመቆየት ወስነዋል እና ያ ሃርድሺፕ ያ ከባድ ጊዜ እንዲያሳድጋቸው እድል ሰጥተውታል። አልሮጡም፣ አላመለጡም። እና የሆነ ችግር በተፈጠረ ቁጥር እንፋታ፣ አብሬ መቀጠል አልፈልግም፣ ከባድ ነው ይሄ ሞመንት እያልሽ በሮጥሽ ቁጥር ፐርሰናሊቲሽ አይሰራ፣ ማንነትሽ አይሰራ። አንዳንድ ነገሮች ዝግታ፣ ዝምታ፣ ዝም ብሎ ሌሰን መውሰድ በራሱ ነገሩ እንዲያሳልፈው ያደርጋል። ነገር ግን ያው ቲክቶክ ላይ ካለሽ ፊድ የሚያደርግሽ ነገር ሩጫን ስለሆነ እንዲህ ካላረግልሽ ታዩ፣ እንዲህ ካላረገ ታዩ ምናምን የሚል ኮንተንት ስለሚሰሚ ያው ሩጫን ተቀዳሚ ልታረጊ ትችላለሽ። ኤኒዌይ ሃርድሺፕ፣ ጠንካራ ነገሮች፣ ከባድ ጊዜያት ማንነትን መስሪያ ናቸው። ህይወት በዚህ ምድር ላይ ብርቱ ፈተና ናት ይላል። ፈተና ይመጣል። ፈተናውን ስታልፊ የተሻለች ሰው ትሆኛለሽ አይደል? የትኛውን ቦታ ላይ ትፈተኛለሽ። ተፈትነሽ ስታልፊ ግን የምታገኘው ፕሪቪሌጅ ቀላል አይደለም። ስለዚህ ሃርድሺፕ በመጣ ቁጥር ለመሮጥ የምታስቢ ከሆነ ዛሬ ዲስአፖይንት አድርጎኛል፣ እንዲኮ ግድ አይሰጠውም፣ እንዲኮ ሆኗል ምናምን እያልሽ እልህ የምትያያዥ ከሆነና ወደ ፍቺ የምታመሪ ከሆነ ውስጥሽ ያለውን ጥያቄ አይመልሰውም። ፍቺ የጸቆቴኝ ለአሁን ላለሽበት ሁኔታ ጥሩ ሊሆን ይችላል። ይሄኛውን ችግር ግን የፍቺ ወረቀት አይመልሰውም። ከዚህ ዩ አንቺ ነሽ መሮጥ የምትወጪው፣ አንቺ ነሽ ለመሰራት ጊዜ መስጠት ያልቻልሽ። ስለዚህ ትሮጫለሽ። ይሄ ማንነትሽ ነው። ነገም ሪሌሽንሽፕ ይመጣል፣ መልሰሽ ትሮጫለሽ። መሰራት አትችልም። ሰው አንዳንድ ነገር ኢንዱራንስ ይጠይቃል፣ መታገስ ይጠይቃል፣ ሬዚሊየንስ ይጠይቃል። ስለዚህ ሃርድሺፕ በመጣ ቁጥር በቃ አልፈልግም፣ መፋታት ፈልጋለሁ፣ በቃ ዋጋ አስከፍሎኛል የምትይባቸውን ነገሮች በደንብ ልትመጥኝ ያስፈልጋል። በሶስተኛ ደረጃ በጣም ሶሻል ሚዲያ ላይ እና ኤቭሪዌር እያየሽ ያለሽው ኢኮኖሚክ ስታቢሊቲ ያላቸው ሴቶች ዲቮርስ ቢመጣም ፍቺ ቢመጣም በቃ ሰርቫይቭ አረጉት ምናምን የምትዩበትን አይነት ነገር በጣም ያለ ልክ ተመግበሸዋል ብዬ አስባለሁ። በይበልጥ ደግሞ እንደዚህ አይነት ፋዝ ላይ ስንሆን የምናያቸው ሰዎች አሉ። የኔ ቆንጆ ብዙ ማታያቸው የተደበቁ የሚያሙ ሞመንቶች አሳልፈዋል። ስለዚህ ያንን ሞመንቶች ሼር አያረጉሽም። ፎር ሹር ሰው ምን ልልሽ ፈልጌ ነው መሰለሽ፣ እንትን ልሰራ ነው፣ እንትን ሰርቼ፣ እንትን ጀምሬ፣ እንትን አርጌ ይሄን ገቢን ይሄን ከከፈልኩበት ይሄን ገቢ ይሄ ከከፈልኩበት ብለሽ በጀቲንግ ጀምረሽ ሊሆን ይችላል። የሚመጣብሽን ኢሞሽናል የስሜትና የኢኮኖሚ ጫና ግን ለመቋቋም በጣም አሁን ካለሽበት ህይወት ከባዱ ጥንካሬ ይጠይቅብሻል። በጣም ከባድ ጥንካሬ ይጠይቅብሻል። በጣም ስለዚህ ያንን ከባድ ጥንካሬ ዲቨሎፕ እስካላረግሽ ድረስ አይ ችግር የለውም እንትን እሰራለሁ፣ በእንትን በኩል ስራ እንትን እላለሁ፣ እንትን እሰራለሁ፣ እንትን አረጋለሁ፣ እንትን በዚህ በኩል ገቢ አመጣለሁ እንዲህ ብትይም እንኳን ያንን ነገር ለማስተዳደር በጣም አቅም ይጠይቅብሻል። ስለዚህ ያንን አቅም ፉልፊል ማድረግ ባልቻልሽበት ሁኔታ፣ ያንን አቅም እንዳለሽ እርግጠኛ ባልሆንሽበት ሁኔታ ስለ ፍቺ ማሰቡ በጣም ዋጋ ያስከፍልሻል። ቀላል ሊመስል ይችላል። አዎ ሲንግል ማም ነኝ፣ አዎ ብቻዬን እያሳደግኩ ነው፣ አዎ እንዲህ፣ አዎ ምንም አልሆንኩም፣ አዎ እንትን አለኝ፣ አዎ እንትን አለኝ። የሚመጣውን ኢሞሽናል የስሜት እና የፋይናንስ ጫና ግን መቋቋም በጣም ብዙ አቅም ሊጠይቅብሽ ይችላል። ቲንክ አባውት ኢት፣ በደንብ አስቢበት። ሰሞኑ ውዝግብ መነሻ
እናትም አባትም ሆኜ አሳድጋለሁ ብለሽ የምታምኚ ከሆነ በዛ ነገር ውስጥ ራስሽን ክደሽ ህይወትሽን አተሽ ስሜትሽ ናምብ ሆኖ በስሜት ደንዝዘሽ መኖር እንደሚጠበቅብሽ ማሰብ አለብሽ። የእናትም የአባትም ኃላፊነት በጣም ከባድ ነው፣ በጣም ከባድ ነው። ስለዚህ እሱን እወጣለሁ ብለሽ የምታስቢ ከሆነ ራስሽን ሰክሪፋይስ ለማድረግ ራስሽን ለመጣል ራስሽን ላለመሆን መወሰን ይጠበቅብሻል። ጫናው ቀላል አይደለም። በቃ ተፋቱ፣ ፍቺዋ፣ መፍታት እኮ ቀላል ነው እንደሚባለው አይደለም፣ እንደሚባለው አይደለም። አብሶን እኛ ዘመን ሴቶች እንደው በጣም በሁሉ ነገር እንደው በትንሹ ትሪገር ለምንደረገው ለእኛ ዘመን ሴቶች ይቅርና ለቀደሙትም ሴቶች ትንሽ ቀላል አልነበረም። ኦኬ ሶ ብዙ ጫና አለው። ነገር ግን ይህንን ጫና ለመቋቋም አቅም አለኝ የምትይ ከሆነ ጎሄድ። ግን እኔ የምሰጥሽ ኦፕሽን ምን እንደሆነ ታውቂያለሽ? ስለ ፍቺ ከማሰብሽ በፊት በዚህ ትዳር ውስጥ መቆየት ለእኔ ይጠቅመኛል ወይስ ይጎዳኛል የሚለውን ነገር በደንብ አድርገሽ አስቢ። እርግጠኛ መሆኑ በትዳር ውስጥ መቆየትሽ ይጠቅምሻል። ላይክ አይሰድ አቢዩዝ ያለበትን ትዳር አይጨምርም። ግን እርግጠኛ መሆኑ ነገር ከአንድ ይልቅ ሁለት ይላል አይደል? ስለዚህ በሁለት ሰው ሰስቴን የሚደረግ ነገር ቀላል አይደለም። ግን ደግሞ ኢሞሽናል ፉልፊልመንት የለኝም፣ ምንም የምለውን አይሰማም፣ ምንም ስሜት አይገባው፣ ምንም ፍላጎቴን አያውቅም፣ እሱ ግድ የለውም፣ እንደ ልብ ሆኖ ነው የሚመጣው፣ ጓደኞቹን ያስበልጣል፣ እኔን አያየኝም፣ ቤተሰቦቹን ያስቀድማል ምናምን የሚባሉ ቅሬታዎች ካሉሽ እዚህ ቻናል ላይ ብትቆይ የተወሰኑ ሀሳቦችን እንጋራለን። ግን ዋንተኛይ ነው ራስሽን ለማከም ራስሽን ለማየት ራስሽ ላይ ለመስራት ጊዜ ብትሰጪ ብዬ የታላቅ እህት ምክሬን እመክርሻለሁ። በስተመጨረሻ ላነሳ የምችለው ነገር ምንድን ነው? በየጊዜያት የምንሰማቸው ጤናማ ያልሆኑ ነገሮች በጣም ስቲፍ እንድንሆን እንደሚያደርጉን እንድትረዱ ፈልጋለሁ። በጣም ኔጌቲቭ ስቶሪ፣ የትዳር ስቶሪ ምናምን በምትሰሙ ሰዓት በቃ ይሄ ስቲፍ ነው የሚያደርጋችሁ እና ሰውያችሁን ራሱ ስታዩት በጎን ልታዩት ትችላላችሁ። ጤናማ ነገር እያወራችሁ ምናምን ልትሉ ትችላላችሁ። ምክንያቱም ፍርሃት ይዘራል፣ ወደዳችሁም ጠላችሁ ፍርሃት ይዘራል። ስለዚህ ሁሌም ቢሆን ችግሮች ሲፈጠሩ ፎርጌቭነስ እንዳለ፣ ምህረት ማድረግ እንዳለ፣ ሪኮንሳይል ማድረግ እንዳለ ወይም እርቅን ፈጥሮ ወደፊት መቀጠል እንዳለ እንድታስቡ እንጂ ፍቺን እንደ አማራጭ ጠረጴዛችሁ ላይ እንዳታስቀምጡ ብዬ በትህትና ጠይቃችኋለሁ። ምክንያቱም ባህሪዎች የዓላማ ጽናትን ይጠይቃሉ። አንዳንድ ምርጥ ማንነቶች የዓላማ ጽናትን ይጠይቃሉ። ብዙ ደስ የሚሉኝ ሴቶች አሉ፣ ሳያቸው ዝም ብሎ ያ ባህሪ ያልመጣላቸው የዓላማ ጽናት ውስጥ አልፈው ነው። ስለዚህ በዓላማ ጽናት ውስጥ ካልቆየሽ ዛሬ ይሄንን ፈተሽ ነገ ያንን ማግባት ትችያለሽ ከሆነልሽ። ከዛ ያንንም ፈተሽ ሌላ ማግባት የማይቀር ምክንያቱም አንዳንድ ችግሮች ሰውየው ጋር ሳይሆኑ እኛ ውስጥ ናቸው። አንዳንድ ጉድለቶች የኛ ናቸው፣ ያልሞሉልን ናቸው። ለዚህ ነው ወደ ኋላችሁ ተመልከቱ ምላችሁ። ሰውየው የሆነ ነገር ሲል እንዲህ ማለት ፈልገ ነው፣ እንዲህ ማድረግ ፈልገ ነው፣ እንዲህ ማለት ነው የምንልባቸው ምክንያቶች የሰውየው ችግር ሳይሆን እኛ ውስጥ ያለው ጤናማ ያልሆነ የግለ እምነት ሊሆን ይችላል። ለዚህ ነው ሂሊንግ የሚያስፈልገን። ለዚህ ነው ራሳችን ላይ መስራት የሚያስፈልገን። አንዳንድ ሰዎችን እሰማና አንዳንድ ባለትዳሮች መካከል በአጋጣሚ እንኳን ስገኝ የሆነ ነገር ብሎ ሰውየው ምናምን መልስ ስሰማ በጣም ነው ግራ የሚገባኝ። ማለት እንዲህ ለማለት ፈልጎ እኮ ነው ብዬ ኤክስፕሌን ማድረግ ለራሱ ዊሽ አደርጋለሁ። ምክንያቱም አንዳንድ ሴቶች የምትሰሙት እንኳን በትሪገራችሁ ነው፣ በጆሮአችሁ አይደለም። ለዚህ ነው ሂሊንግ የሚያስፈልገን። ለዚህ ነው ራስ ላይ መስራት ግድ የሆነው። ለዚህ ነው ግንኙነት ከመጀመራችሁ በፊት፣ ከማግባታችሁ በፊት፣ ኮሚትመንት ከማሰባችሁ በፊት ሂሊንግ የሚያስፈልጋችሁ። አንዳንዱ ባጌጅ ከቤተሰብ መጥቶ አሁን ያላችሁበት ትዳር ውስጥ አለ። ሰውየው ከአንቺ ጋር ዲል ያድርግ፣ ከትራማሽ ጋር ዲል ያድርግ። ብዙ የሀገሬ ወንዶች ደግሞ ይህንንም አንደርስታንድ ማድረግ አይችሉም። ስለዚህ እነሱ ራሱ አቮይደንት ሊሆኑ ይችላሉ። ስለዚህ ሂሊንግ ኢዝ አ ማስት። በቃ ጤናማ ነገር ውስጥ አይደለሽም ያለሽው። አይ ፊል ዩ። ብዙ ሰው ሃርድሺፕ ውስጥ ነው ያለው፣ ግን ዲቮርስ አማራጭ ሆኖ አያውቅም። ፍቺ ምርጫ አማራጭ ሆኖ አያውቅም። አማራጭ ሆኖ አያውቅም።
የተወሰኑ ቪዲዮዎችን ለመስራት አስቤያለሁ። እንዴት አድርገን ሜንቴን እናድርግ በሚለው የተወሰኑ ቪዲዮዎች ለመስራት አስቤያለሁ። እንግዲህ ይህችን ሳምንት ቻሉኝ። በየቀኑ ነው ቪዲዮ የምለቀው። ነገ በሌላ ቪዲዮ እመለሳለሁ። ወዳችኋለሁ።